ካያ ድራማ ክፍል 6 ላይ ያየንና እየተመለከትን ያለነው ነገር እጅጉን በጣም የሚገርም ነው። በባለፈው ክፍል እንዳየነውና እንደተመለከትነው እንግዲህ ብሩክ የተገደለ መስሎን ነበር ማለት ነው። ነገር ግን ብሩክ ሳይሆን እንግዲህ ሌላ ማንነቱ የማይታወቅ ሰው እንግዲህ ለብሩክ እየተወረወረ እና የግድያ እየተደረገ ያለውን ነገር ለሌላ ሰው ሆኗል ማለት ነው። ብሩክ በህይወት መትረፉ እንግዲህ ሁላችንንም አስደስቶናል። ወደ ቀድሞ ላይፉ ሳይመለስ ወደ ትውስታው ሳይመለስ ምንም ነገር መሆን የለበትም ብለን እንግዲህ ስንመኝም ነበረ። እናም እንግዲህ ተከስተ ትልቅ ስህተት ሰርቷል። ያንን ስህተት በመስራት ደግሞ እንግዲህ እኔ እኮ አደረግኩት አንበሳ ነኝ እያለ ለሚኪ እንግዲህ ገድዬዋለሁ፣ ጨርሼዋለሁ በማለትም አሁንማ ላንተ በአይንክ ሳላሳይክ ምንም አላደረግኩትም፣ ሄደህ ቼክ ማድረግ አለብህ በማለትም ሄደው ተያይዘው የብሩክን ሬሳ አሳያለሁ ብሎ ማንነቱ የማይታወቅ ሰው እንግዲህ ተከስተ ገሏል ማለት ነው። ሚኪም እጅጉን በጣም ተናዶበት እጅጉን በጣም እንግዲህ ተከስተና ሚኪ ተያይዘዋል ማለት ነው። በስተመጨረሻም እንግዲህ ትልቅ ስህተት እንደሰራ ያው ተከስተ በጣም ተጸጽቷል። ሚኪም በጣም ተናዶ እንግዲህ በጣም በሚገርም ሁኔታ እጅጉን በጣም እርርድብን እስኪል ድረስ ነበረ። እናም እንግዲህ በስተመጨረሻም በቃ የመጨረሻ እድል እሰጥሃለሁ በማለትም እንግዲህ ተከስተን በጣም ነው የማመሰግነው፣ የመጨረሻውን እድል እጠቀምበታለሁ፣ ያለበለዛ ግን እኔው ራሴ ነኝ አንተን የምጨርስህ ብሎታል ማለት ነው። በሌላ በኩል እንግዲህ ሚጡ እንግዲህ ብሩክ ያለበትን እኔ ጠቁሜ ከትሪስት ጋር ስላገናኘሁት በቃ ኩርፎኛል፣ ተቀይሞኛል፣ አልደወለልኝም ብላ እጅጉን በጣም እንግዲህ ስትበሳጭም ስታለቅስም እናም አባቷም እንግዲህ ምን ሆነሽ ነው ልጄ በማለትም ጠጋ ብለው ቁጭ ብለው አንድ ላይ ሲጠይቋት ብሩክን አስከፍቼዋለሁ መቼም ይቅር ሊለኝ አይችልም እያለች እጅጉን በጣም አዝና አባቷም አንቺ እኮ ልክ ነው ያደረግሽው በማለትም አንቺ እኮ ባትናገሪ ኑሮ ብሩክ ያለበትን ልጁ ብትሞትበትስ፣ ስለዚህ አንቺ ጥሩ ነገር እንደሰራሽው ለልጁ መድኃኒት ነው የሆንሽው በማለትም አባትየው ትክክልና ልክ እንደሆነች በደንብ አድርጎ ልጁን ይመክራታል ማለት ነው። እሱ ይህን ነገር ይረዳኝ ይሆን ወይ ብላም እንግዲህ ለአባቷ ጥያቄ ስታቀርብለትም አዎ አሁን ባይረዳሽ ወደፊት ግን ነገሩ ሲገባው ይረዳሻል በማለትም አባት ልጁን ያጽናናል። ብሩክ በጣም በሚገርም ሁኔታ እንግዲህ ተከስቷል ወደነ ሚጡ ጋር ማለት ነው። ይቅር በለኝ እያለች እንግዲህ እጅጉን በጣም ስትለማመጠውም ሆኖም ግን እርቀ ሰላሙን አውርደዋል። ለዚህ ነገርሽ ነው እኮ እንደዛ ስታለቅሽና አገር እያዝ ስትይ የነበረው በማለትም ጋሽ ዘነበ እንግዲህ ለብሩክ በጣም እንደፈራችውና እንዳለቀሰችም ይቅር አይለኝም እንዳለችም እንግዲህ እንደፈራችም ሲነግሩት ነበር። ይህን ያክል አልቅሳለች ማለት ነው በማለትም ብሩክ እንግዲህ ሲገረምም ነበር። እንግዲህ አባባም እሱ እኮ እንደ ታናሾቹ ነው የሚያይሽ እያለም እንግዲህ ነበር ሲያጽናናት የነበረው። በጣም በሚገርም ሁኔታ ብሩክ አብሮ እንግዲህ ድሮ ጥሩና መልካም ነገር ያደረገለትን ሰው ያገኛል። ያ ሰው እንግዲህ አምኖ ለመቀበል በጣም ከብዶታል። ምክንያቱም ብሩክ እንደሞተ ነው የሚያውቀው። እናም አንተ መንፈስ ነህ ወይንስ ተመሳስሎብኝ ነው? እኔ አንድ ብሩክ የሚባል የትሪስት ባለቤት ነበረ ከሱ ጋር ተመሳስለህብኝ ነው ሲለውም ምንም አልተሳሳትክም አሁን ብሩክ ነኝ በማለትም ነበረ ምላሽ የመለሰለት። ማመን አቃተው። ያ ማመን ያቃተው ሰው እንግዲህ ብሩክ ጥሩ ነገር አድርጎለት እስካሁን ድረስ ላለበት ደረጃ የሚያመሰግነው ሰው ነው። ከአእምሮ በላይ ሆኖበት መንፈስ ነክ ወይንስ አንተ ራስህ ነክ ሲለውም አይ እኔ ነኝ ካላመንክ እንግዲህ ጠጋ ብለህ ንካኝና እኔ አረጋግጥ በማለትም ብሩክ በጣም በሚገርም ሁኔታ እንግዲህ ያ ጓደኛው እጅጉን በጣም ስላገኘው ደስም ብሎት፣ ነገር ግን ያው ትሪስት ደግሞ የብሩክን ጓደኛ የቅርብ ወዳጁን በማግባቷ ሚኪ ያንተን ሚስት ማግባት አልነበረበትም እያለ እየተቆረቆረም ብሎም አልፎም ሀብት ንብረት ልጆቹን ሁሉ ነው የወሰደብህ፣ አሁን መቀበል አለብህም እያለም እየመከረው ይገኛል።
ብሩክ እንግዲህ በፊት ምን አይነት ሰው እንደሆነ ምን አይነት እጅጉን መልካም ሰው እንደሆነ ለእኔ ያደረክልኝን ውለታ መቼ ማረሳም እያለ ጓደኛው እያመሰገነውንም ተመልክተናል። በሌላ በኩል እንግዲህ ስለ ጓደኛው አግኝቶ ቢያወራውም ደግሞ ቅር የተሰኘበትም ነገር ነበር። ትሪስት ሚኪ የቅርብ ጓደኛውና ወዳጁ እንደሆነ አልነገረችውም። በጣም ተናዶባትም ነበረ። ወደ እነ አባባ ጋር በመሄድ ስልክ እንዲደውል ወደ ትሪስት ስልክ እንዲደውል ያደርግና ይቀጥራታል ለማግኘት የሆነውንና የተፈጠረውን ነገር ለሚጡና ለጋሽ ዘነበ ይናገራል ማለት ነው። በጣም ባለጌ ሴት ናት በማለት እንግዲህ ሚጡ ተናዳበታለች በትሪስት። ያው ትልቅ ሰው እንግዲህ አስተዋይ ነው እና እባክህ ልጄ ለአንተ ብላ ሊሆን ይችላል፣ የሆነ ምክንያት ሊኖራት ይችላል የደበቀችበት በማለትም ቢሉትም ነገር ግን እነሱ እየተጫወቱብኝ ነው በእኔ ላይ ብሎ በጣም ተናዶ ትሪስትን ስልክ በመደወል ስታነሳ ከሚኪ ጋር እንግዲህ አንድ ላይ በጠረጴዛ ዙሪያ ምግብ እየተመገቡ ነበር። በጣም ሚኪ ይናደዳል። ደወለልኝ ላግኝሽ ነው ያለኝ በማለትም ትመልስለታለች። ሚኪም እጅጉን በጣም በቅናት እየተንጨረጨረ ለተከስተ ይደውልና ይነግረዋል እንድትከታተላቸው ብሎም አልፎ የሚሉትን ነገር ሁሉ እንድታዳምጥም በማለትም እንግዲህ ስልኩን ይዘጋል። ትሪስትና ብሩክ ይገናኙና ለምንድን የደበቅሽ ብሎ ሙልጭ አድርጎ አንቺ ውሸታም ሴት ነሽ፣ እኔ ውሸታም ሴት አልወድም በማለትም እንግዲህ ትሪስትን ሙልጭ አድርጎ አጥቧታል በስድብ ማለት ነው። በጣም አዝናለች። ትሪስትም እኮ ላንተ ብዬ ነው እንዳትጎዳ፣ አንዱም ደግሞ በሂደት ሁሉንም ነገር ስታስታውስ አንተው ታውቃለህ ብዬ ነው ያልነገርኩህ ብትለውም ሊያምናት አልቻለም። ሚኪና ትሪስት እየተጫወቱበት እንደሆነ ነው የተረዳው ማለት ነው። ያ እንግዲህ ወዳጁ ድሮ ውለታ የዋለለት ጓደኛው ዛሬ ላይ እንግዲህ ልብስ፣ ጫማ ሳይቀር ገዝቶ ምግብ በፈለግበት ሰዓት ቁርስ፣ እራት፣ ምሳ እዚህ ቤት እየመጣ ነው መመገብ ያለብህ እያለም እንግዲህ ሲነግረውም ሲመክረውም እጅጉን በጣም ያንተን ውለታ በዚህ መመለስ ብችልማ ምንኛ በታደልኩኝ፣ አንተ እኮ ለእኔ ያደረክልኝ ነገር ቀላል አይደለም፣ ይህ ነው ተብሎ የሚያልቅም አይደለም በማለት እንግዲህ ይነግረዋል። ተከስተ እና ሚኪ እንግዲህ ከብሩክና ትሪስትን ተከታተላቸው ቢልም ነገር ግን ምንም የተባባሉትን ነገር ሊያውቅም አልቻለም ማለት ነው። ተከስተ ሚኪና ተከስተ እጅጉን በጣም እየተናደዱ ይገኛሉ። ነገር ግን አሁን ላይ ያ ስለ ቀድሞ ህይወቱ እያስታወሰው እና እየነገረው ያለውን ጓደኛውን በተከስተ አይን ገብተዋል ማለት ነው። ለብሩክም እንግዲህ አንድ ባንድ ነግሮ ለሚኪም አንድ ባንድ ነግሮ አስረድቶታል። እናም እንግዲህ አሁን ላይ ከአንድ ወደ ሁለት እየሆን ነው ልናጠፋቸው የሚገባው ሰዎች በማለትም ለሚኪ ይነግረዋል ማለት ነው። ተከስተ አንተ ሰው መግደል ቀላል አይደለም፣ እኔ በብሩክ የተነሳ ብዙ ሰው እንዳልቅ አልፈልግም እያለም እንግዲህ እያገዘው ስለሆነ እኔ የምፈልገው ከነትውስታው ተመልሶ ወደ ሞት እንዲሄድ ነው እያለም እንግዲህ ሚኪ ቢልም ተከስተ ግን ያው እንዲያስታውስ እያገዘው ያለው ሰው መገደልም አለበት እያለም እንግዲህ እጅጉን በጣም አሁን ላይ የግድያ ነገሮችን እየተመካከሩ ይገኛሉ ማለት ነው። ትሪስት እንግዲህ ብሩክ ስለ እኔና ስለ ሚኪ የቀድሞ ጓደኛው እንደነበረ ወዳጁ እንደነበረ አውቋል፣ ስለዚህ አስታውሷል በማለትም ግራ ቢጋባትም ነገር ግን ለሚኪ ነግረዋለች። ሚኪም ትውስታው ተመለሰ ብሎ እንግዲህ በጣም ደንግጦ ነበረ። ነገር ግን ከዚህ አሁን ላይ ትውስታውን የድሮውን ትውስታ እያስታወሰ ከሚያወራው ጓደኛ ጋር እንግዲህ መጠጥ የሚጠጣ መስሎ ተከስተ እንግዲህ እያንዳንዱን ነገር ሰምቷል። እያስታወሰው እንጂ ምንም ማስታወስ እንደማይችል አውቋል ማለት ነው። ብሩክ እንግዲህ ዘመዶቼስ፣ ቤተሰቦቼ፣ እናት አባቴ ስለነሱ የምታውቀው ነገር ካለ እያለ እየጠየቀውም ይገኛል ማለት ነው። ስለ እናትና አባቱ እናት አባቴ ኖሩክ አይኖርክ የማውቀው ታሪክ የለኝም፣ ነገር ግን አንዲት እህት እንዳለች አውቅ ነበረ
አሁን ላይ እሷ እንግዲህ አንተ ሙተሃል ከተባለ በኋላ የት እንዳለች አላቅም፣ ከሀገር ውጭ እንደሆነች ምናምን ነው የምሰማው ሲልም እንግዲህ ተናግሯል ማለት ነው። በዚህ እንግዲህ ስለ ቤተሰቦቹ አንዳንድ ነገር ስለተነገረው እጅግ በጣም ደስም ተሰኝቷል ማለት ነው። ካያ ድራማ እንግዲህ የክፍል 6 ይህንን ተመልክተናል። ብሩክ እንዲሞት አልፈለግንም ነበር። ሳይሞት እንግዲህ ሌላ በሱ ፋንታ እንግዲህ ሌላ ሰው ተገሏል ማለት ነው። በጣም ነው የሚያሳዝነው። ላይክ እና ሼር ሰብስክራይብ ማድረጋችሁን አትዘንጉ ማለት ነው። ውድ ቤተሰብ በቀጣይ ክፍልስ ምን ይከሰት ይሆን የሚለውን ደግሞ በቀጣይ ክፍል የምናይ ይሆናል። ስለምታበረታቱኝ አመሰግናለሁ። በቀጣይ ክፍል እስክንገናኝ በያላችሁበት ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።